በምስራቅ ጎጃም ዞን በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የዓይን እማኞች ተናግረዋል። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ለቢቢሲ ተናግረዋል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸው ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃትም ክትትል እያደረገ መሆኑን አመልክቷል። ነዋሪዎቹ ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥር እያጠሩ በነበሩ ሰዎች ላይ ጥቃት መፈጸሙን ገልጸዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላ የዓይን እማኝ ወዲያው ጩኸት ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታም ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳዩ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ ሁሉ እጅግ የሚዘገንን ድርጊት ነው ሲሉ ተደምጠዋል። የፈረሰው ትምህርት ቤትን አጥር እያጠሩ ያለ ቀኝ እጃቸው ተመተው መቁሰላቸውን የተናገሩት ሌላው የከተማው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳውም ሲሉ ተደምጠዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰብ መሰባሰቡን የገለጹት ሌላ የዓይን እማኝም የሟቾቹን ቁጥር ብዛትም ይኖረዋል ሲሉ ገልጸዋል። አስክሬን ስለማንሳታቸው የተናገሩት ሌላው እማኝ ደግሞ አብዛኛውን የጥቃቱ ተጎጂዎች ወዲያውኑ ህይወታቸው ማለፉን ገልጸው ሟቾቹ በአብዛኞቹ ወጣቶች ናቸው ሲሉም ተናግረዋል። ከ24 በላይ ቁስለኞችም ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኞቹ በከተማዋ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተነግሯል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩት አንድ የዓይን እማኝም ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር ከ120 እንደሚደርስም ገልጸዋል። ከ115 እስከ 120 የሚሆኑ አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ነው ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆንም ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበርም የተናገሩት እማኞቹም በዚህ ምክንያትና በስጋት እስከ ቀጥር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበረም ተገልጿል። አሞራ እንዳይበላቸው ቀብሩ ሲባል ማህበረሰቡ በፍጥነት 5 የሚሆኑ መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪም ተናግረዋል። የመንግስት ኃይሎች ጥቃት ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎችም መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ በሚባል ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑ ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ደግሞ የድሮን ጥቃት ይደርሳል በሚል የፋሲካ በዓለም በስጋት ማሳለፋቸውን በዓል የሚባል ነገር የለም ሲሉም ተደምጠዋል። ከባድ ሐዘን ውስጥ ነው ያለነው። ባህል ምንም ባህል አይመስልም ነበር። ለባህል ከከተማ የሚመጡ ልጆች አልመጡም ሲሉ አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። በአማራ ክልል ግጭት በ2015 ጀምሮ መጨረሻ ከተቀሰቀሰ ወዲህ በከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎቹ ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረም ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር
በከተማ ውስጥ አይታዩም ሲሉ አንድ ነዋሪም ተናግረዋል። ነጋዴ እንደሆኑ የተናገሩት አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶቹ በንግድ ስራቸው የሚያውቋቸው መሆናቸውንም ገልጸዋል። የፋኖ አባላት ቢሆኑ አስክሬኑ ሲነሳ ታጣቂ እናገኝ ነበር፣ ፋኖች ግን ማህበረሰቡን ለይተን እናውቃቸዋለን፣ ፋኖቹ በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ተናግረዋል። ሌላኛው ነዋሪ በበኩላቸው የተሰበሰበው አጥር የሚያጥርና ቤት የሚሰራ ሰው በቀረጻው የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሆን? ያወቅነው ነገር የለም። ምናልባት ሲሰበሰቡ ፋኖ ነው ተብሎ ታስቦ ይሆናል። እንደዚህ ነው እኛ የተረዳነው ሲሉ ጥቃቱ ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የናርጭ እናውጋ ወረዳ አስተዳዳሪ አቶ ሙሉጌታ ንጹሃን ሰዎች ተገደሉ መባሉን ጠላት ወሬ ነው ያሉም ሲሆን እርምጃ ጽንፈኛ ያሏቸውን የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግረዋል። እነዚህ አካባቢው ቁጥር በርካታ ያሉ የኃይል ስብስብ አለ። ስብስቡ ስልጠናን ጨምሮ እንደሚሰጡ መረጃዎች አለኝ። በትምህርት ቤት አጥር ቤት ስራ የሚባል ነገር ማሳመሪያ ነው በማለትም ንጹሃን በፍንጣሪ ቢሆንም አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለው አባል እንደሌላቸውም ተናግረዋል። አካባቢውን ለስልጠና እንደማይጠቀሙበት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስራስ ማረ ደምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን የማህበረሰቡን ከማሸበር ጋር አያይዞታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ለቢቢሲ ተናግሯል።